የተከበራችሁና የተወደዳችሁ የዝግጅታችን ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሕማማት ሳምንት በሰላም አደረሳችሁ። ሰሞነ ሕማማት የፍቅርና የቤዛነት መንገድ። ውድ የቴሌቪዥናችን ተመልካቾች እንደምናላችሁ። ቅድስት ቤተ ክርስቲያን ከትንሣኤ በፊት ያለውን አንድ ሳምንት ሰሞነ ሕማማት በማለት በታላቅ መንፈሳዊነት ታከብረዋለች። ሕማማት ሐመ፣ ታመመ፣ መከራን ተቀበለ ከሚለው የግዕዝ ግስ የተገኘ ሲሆን በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በእንተ አዳም ሐመ ወሞተ፣ ስለ አዳም ሲል ታመመ ሞተም ብለን አምላካችን ስለኛ የከፈለውን ፍጹም የፍቅር መስዋዕትነት እናስባለን። ነቢዩ ኢሳይያስ በመንፈስ ደዌያችንን ተቀበለ ሕማማችንንም ተሸከመ፣ እርሱ ግን ግፍን አላደረገም ክፉም አልተገኘበትም ብሎ እንደተናገረው ይህ ሳምንት ከዕለተ ሆሳዕና ማግስት እስከ ትንሣኤ ሌሊት ድረስ በጾም በጸሎትና በስግደት ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ ቤዛ እንደሆነልን የምናስብበት ነው። ከዘወትሩ በተለየ መልኩ ክርስቲያኖች የዓለሙን ጫጫታ ትተው ስለ ፍጡራኑ ሲል መገፋትን የመረጠውን አምላክ ውለታ እያሰቡ የሚያለቅሱበት፣ አምላካቸውን የሚማጸኑበት ቅዱስ ወቅት ነው። የእያንዳንዱ ዕለት ጉዞም የራሱ የሆነ ጥልቅ ምስጢርና ትርጓሜ አለው። ሰኞ ዕለት መዓዛ አኮቴት፣ የምስጋና መዓዛ። የፋሲካ በዓል 6 ቀን ሲቀረው ኢየሱስ ወደ ቢታንያ መጣ። ማርያምም ዋጋው ውድ የሆነ ግማሽ ሊትር ንጹሕ የናርዶስ ሽቱ አምጥታ በኢየሱስ እግር ላይ አፈሰሰች። እግሩንም በጠጉሯ አበሰች። ቤቱንም የሽቱ መዓዛ ሞላው። የአስቆሮቱ ይሁዳ ግን በመቃወም ይህ ሽቱ ተሸጦ ለድሆች ለምን አልተሰጠም አለ። ይህን ያለው ሌባ ስለነበር እንጂ ለድሆች ተቆርቁሮ አልነበረም። ኢየሱስም ለቀብሬ ቀን የታሰበ ስለሆነ ተዋት፣ ድሆች ምንጊዜም ከእናንተ ጋር ናቸው፣ እኔን ግን ሁል ጊዜ አታገኙኝም አለው። ወደ ሕማማቱ መግቢያ በሆነው በሰኞ ዕለት አምላካችንን በቢታንያ እናገኘዋለን። በዚህ ዕለት 2 ተቃራኒ ሐሳቦች ይታያሉ። በአንድ በኩል ለጌታዋ አንዳች ነገር ሳትሰስት እጅግ ውድ የሆነውን ሽቱ በእግሩ ላይ ያፈሰሰችው ማርያም፣ በሌላ በኩል ደግሞ ይህ ለምን አልተሸጠም በማለት
መንፈሳዊነትን በገንዘብ የሚያሰላው የአስቆሮቱ ይሁዳ ዛሬም በዘመናችን ለፈጣሪና ለቤተ ክርስቲያን የምንሰጠውን ጊዜ፣ ዕውቀትና ሀብት እንደ ብክነት የሚቆጥሩ የውስጥ ሌብነታቸውን በድሆች ስም የሚሸፍኑ ብዙዎች ናቸው። ያ የፈሰሰው የናርዶስ ሽቱ ቤቱን በመዓዛ እንደሞላው ሁሉ ዛሬም እኛ ከራስ ወዳድነት ወጥተን ፍቅራችንንና ይቅርታችንን ለወንድሞቻችን ስናፈስ ዓለማችን በመዓዛ ክርስቶስ ትሞላለች። ማክሰኞ ዕለት የትምህርትና የጥያቄ ቀን። ኢየሱስ በመንፈሱ ታውኮ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። ደቀ መዛሙርቱም ማንን ማለቱ እንደሆነ ግራ ተጋብተው ተያዩ። ኢየሱስ ይወደው የነበረው ደቀ መዝሙር ጌታ ሆይ ማን ይሆን ብሎ ጠየቀው። ኢየሱስም ይህን ቁራሽ እንጀራ አጥቅሼ የምሰጠው እርሱ ነው አለው። ከዚያም ቁራሹን ለይሁዳ ሰጠው። ይሁዳም እንጀራውን እንደተቀበለ ወዲያው ሰይጣን ገባበት። ማክሰኞ የትምህርትና የጥያቄ ቀን ነው። አይሁድ በክፋት ጌታን ሊያጠምዱት ጥያቄ ያቀረቡበት፣ እርሱም በጥበቡ ያስተማረበት ዕለት ነው። ከዚህም በላይ ግን የሰው ልጅ ልብ ምን ያህል ከዳተኛ ሊሆን እንደሚችል ጌታችን አስቀድሞ ያሳየበት ዕለት ነው። ዛሬም አብረውን ማዕድ እየቆረሱ ወዳጅ እየመሰሉ ከጀርባ የሚያሴሩብን፣ እኛም በሌሎች ላይ የምናሴረው አሳልፎ የመስጠት ምስጢር በዚህ ዕለት ይገለጣል። ወቦአ ሰይጣን ውስተ ልቡ፣ ሰይጣንም በልቡ ገባ። ለገንዘብና ለስልጣን ስንል ወንድሞቻችንን አሳልፈን ለመስጠት ስንዘጋጅ በይሁዳ ልብ የገባው ያው ክፉ መንፈስ በእኛም ውስጥ ስፍራ ያገኛል። ጌታችን ዛሬም ከዳተኝነታችንን እያወቀ በፍቅር ማዕዱን ያቋድሰናል። እኛ ግን ከየትኛው ወገን ነን? ረቡዕ ዕለት የምክር ቀን። የአስቆሮቱ ይሁዳ ወደ ካህናት አለቆች ሄዶ እርሱን አሳልፌ ብሰጣችሁ እናንተስ ምን ትሰጡኛላችሁ አላቸው። እነርሱም 30 ጥሬ ብር ቆጥረው ሰጡት። ከዚያን ጊዜ ጀምሮ ይሁዳ ኢየሱስን አሳልፎ የሚሰጥበትን አመቺ ጊዜ ይፈልግ ነበር። በዚህች ዕለት የአይሁድ ካህናት እንዴት አድርገን እንያዘው ብለው ምክር የጀመሩባት፣ ይሁዳም መምህሩን ለመሸጥ የተዋዋለባት የጨለማ ቀን ናት። 30 ጥሬ ብር የባሪያ መሸጫ ዋጋ። የሰማይና የምድር ፈጣሪ በ30 ዲናር ተተመነ። ዛሬስ አምላካችንን፣ እምነታችንን፣ ማህበራዊ እሴቶቻችንንና አገራችንን በስንት ዲናር እየሸጥን ይሆን? በሙስና፣ በጥላቻና በራስ ወዳድነት የምንቀበለው ጉቦ ሁሉ የዘመናችን 30 ዲናር መሆኑን ልብ እንበል።
ጸሎተ ሐሙስ። የነጻነትና የትህትና አዋጅ። ጌታችን ሐዋርያቱን እግራቸውን ካጠበ በኋላ እናንተም እንዲሁ ለወንድሞቻችሁ አድርጉ ብሎ ትህትናን ያስተማረበት ዕለት ነው። ከዚህም ባለፈ ተናግሮት የነበረውን ሥጋና ደሙን በተግባር ፈቶ የሰጠበት፣ የፍጡርን ደም በአምላክ ደም የተካበት ነው። ወደ ጌቴሰማኒም ሄዶ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ያዘዘበት ነው። ይህ ዕለት ታላቁ ምስጢር የተከናወነበት፣ የሰው ልጅ ነጻነት የተሰበከበት፣ የሕጽበተ እግርና የምስጢረ ቁርባን መመስረቻ ቀን ነው። በዘመናችን ሹመትና ስልጣን የኩራት መገለጫ በሆነበት፣ ሰው ወንድሙን ዝቅ አድርጎ በሚያይበት በዚህ ጊዜ የነገስታት ንጉሥ የጌቶች ጌታ የሆነው አምላክ ወገቡን ታጥቆ ዝቅ ብሎ የፍጡራኑን እግር በማጠብ ትህትና ምን እንደሆነ በተግባር አሳየ። በዚህ ዕለት የብሉይ ኪዳን ባርነት አብቅቶ አዲስ የነጻነት ኪዳን ተመረቀ። ዛሬ የምንበላው ሥጋና ደም የፍጡር ሳይሆን የአምላክ ነው ብለን የምንቀበለው ሕይወት የተሰጠን ዛሬ ነው። በእኛም ሕይወት ውስጥ እርስ በርስ በመዋረድና እግርን በማጠብ በይቅርታና በአገልግሎት ካልተመላለስን የክርስቶስ ተከታዮች ልንባል አንችልም። ዓርብ ዕለት ዕለተ ስቅለት፣ የፍቅር ዳግም ልደት። ጲላጦስም ኢየሱስን ወስዶ አስገረፈው። ወታደሮችም የእሾህ አክሊል ኮንኩነው በራሱ ላይ ያደረጉ። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ በጥፊ ይመቱት ነበር። የካህናት አለቆችን ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። በመጨረሻም ጲላጦስ እንዲሰቅሉት አሳልፎ ሰጣቸው። እነርሱም የራሱን መስቀል ተሸክሞ ጎልጎታ ወደ ተባለው የራስ ቅል ስፍራ ወጣ። በዚያም ሰቀሉት። ወታደሮቹ ኢየሱስን ከሰቀሉ በኋላ ከላይ እስከ ታች ያለ ስፌት አንድ ወጥ ሆኖ የተሰራውን እጀ ጠባቡን አንቅደደው፣ ዕጣ እንጣጣልበት ተባባሉ። በኢየሱስ መስቀል አጠገብ እናቱ ቆማ ነበር። ጌታም እናቱንና የሚወደውን ደቀ መዝሙር አይቶ እናቱን አንቺ ሴት ሆይ ልጅሽ ይኸው፣ ደቀ መዝሙሩንም እናትህ ይህችው አለው። ኦ ዘውስተ ብርሃን ተከደንከ፣ ብርሃንን እንደ ልብስ የምትለብስ አምላክ፣ ፍጡር ፈጣሪው ላይ የፈረደባት፣ ፍትህ በአደባባይ የተረገጠችባት አስፈሪ ቀን። ጲላጦስ እውነትን እያወቀ ሕዝቡን ላለማስቀየም ሲል ብቻ ንጹሑን አሳልፎ ሰጠ። ዛሬም እውነትን እያወቅን በቡድንተኝነት በማኅበራዊ መገናኛ ብዙሃን ጫናና በዘመኑ ንፋስ እየተነዳን ስንት ንጹሐንን አሳልፈን እየሰጠን ይሆን? የስቀለው ስቀለው ጩኸት ዛሬም በአደባባዮቻችን ያስተጋባል። አምላካችን የተሰቀለው
ያን ከላይ እስከ ታች አንድ ወጥ የሆነውን ቀሚስ ያልቀደዱትን ያህል ቤተ ክርስቲያንን አገራችንንና ሰብአዊነታችንን አንድ አድርገን እንድንጠብቅ ነበር። እኛ ግን ዛሬ በየፊናችን እንቀደዋለን። እርሱ በመስቀል ላይ ሆኖ እንኳን እናቱን ለሐዋርያው አደራ በመስጠት የፍቅርን አደራ አስተማረን። ከዚህ መስቀል ላይ ከፈሰሰው ደም በቀር የዓለምን በደል የሚያጥብ የአገራችንንም ቁስል የሚጠግን ሌላ መድኃኒት የለም። ውድ ተመልካቾቻችን፣ በክርስትና እምነት ተከታዮች ዘንድ በታላቅ መንፈሳዊነት የሚከበረው ይህ ሰሞነ ሕማማት እንዲሁ እንደ ልማድ የምናሳልፈው ሳይሆን የጌታችንን የኢየሱስ ክርስቶስን ስቃይና ሕማም በማሰብ በጾም፣ በጸሎት፣ በስግደት፣ በንስሐና በሱባኤ ወደ ልባችን የምንመለስበት የቆሰለውን ወንድማችንን የምንጠግንበት እውነተኛ የለውጥ ጊዜ ይሁንልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ተራዳኢነት አይለየን። ሰላም። Of